እስኪ ዛሬ ደግሞ በአንድ መረጃ መጥቻለሁ። መረጃ ምንድነው? አንድ አሽከርካሪ ተሽከርካሪዎቹን የተለያዩ ፍተሻዎች ሊያደርግ ይችላል። ከዛ ከሚያደርጋቸው ፍተሻዎች ውስጥ አንደኛው ምንድነው? የሞተር ኮፈን ከፍቶ የሚፈትሻቸው ፍተሻዎች ይኖራሉ። ዘይት ሊሆን ይችላል፣ ውሃ ሊሆን ይችላል፣ የፍሬን ዘይት፣ የፍሪሲዮን ዘይት እና የተለያዩ ነገሮች ይፈትሻል። ከፈተሸ በኋላ ግን አብዛኞቻችን የምንሳሳተው ስህተት ምን መሰላችሁ? ኮፈን በትክክል አንዘጋም። ኮፈን በትክክል አለመዝጋት ደግሞ ሁለት መሰረታዊ ችግሮችን ያመጣል። አንደኛው ችግር ምንድነው? ምናልባት መንገድ ላይ ቁመን ከሆነ ተሽከርካሪያችን የተለያዩ ክፍሎች ሊሰረቁ ይችላሉ። ለምሳሌ ዲፕስቲክ ሊሰረቅብን ይችላል፣ ክዳኖች ሊሰረቅብን ይችላል፣ ባትሪም ሊሰረቅብን ይችላል። አንደኛው ለሌብነት ያጋልጥብናል። ሁለተኛውና ወሳኙ ችግር ደግሞ ለአደጋ ያጋልጠናል። ተሽከርካሪውን ወደፊት እየነዳ ነው እያለ ንፋስ አለ፣ ኤር ሬዚስታንስ ስላለ ያ ንፋስ ምን ያደርገዋል? ኮፈኑን ይከፍትብንና የግንባር መስታወቱን ሸፍኖብን ለአደጋ ያጋልጣል። ያ እንግዲህ ሁለት ጉዳቶች አሉት። አንደኛው ምንድነው? ከፊት ለፊት ያለውን ነገር ማየት እንዳንችል ያደርግብናል፣ ይጋርድብናል። ሁለተኛ ነገር ደግሞ የግንባር መስታወት ይሰብርብናል። የግንባር መስታወት አሁን ላይ በጣም ውድ ነው። ስለዚህ እንደዚህ አይነት ጉዳቶች ስለሚያመጣብን ጥንቃቄ ማድረግ ይኖርብናል። እንዴት ማድረግ እንዳለብን ደግሞ እስኪ አሁን እዚህ ጋር እንደምታዩት ይሄ የኮፈን ሎክ ነው ወይ ደግሞ ኢንጂን ሁድ ሎክ ይባላል። ይሄን ስንዘጋ ምን ማድረግ አለብን? ኮፈናችንን እናመጣና ያው እንድች አንድ በምናደርግበት ጊዜ አሁን ይሄ ሴፍቲ ሎኩ ይዞታል። አሁን ሴፍቲ ሎኩ ነው እንጂ ያዘው በትክክል አልተዘጋም። ሁለተኛ ሲዘጋ ቺን ጫን ስንለው ምን ሆነ ማለት ነው? ሁለተኛ ተዘጋ ማለት ነው። እንደምታዩት አሁን ይሄ ላቹ እዚህ ሎክ ውስጥ በትክክል ገብቷል ማለት ነው። ሲከፈት እንዴት ነው? ከስር ለምሳሌ ከጋቢኖ ሲሳብ እንድች ይከፈታል። እቺ ሎኳ ነች፣ እቺ ወጣለች። አሁን እዚህ ጋር ምንድነው ያዘው ማለት ነው? ይሄ ሴፍቲ ሎኩ ነው ያዘው ማለት ነው። ስለዚህ ይሄ ሴፍቲ ሎኩ ብቻ ደግሞ በቂ አይደለም። መኪናው ሲንቀሳቀስ ሊከፈትና ለአደጋ ሊያጋልጥ ስለሚችል በትክክል መዘጋት ይኖርበታል ማለት ነው። ለምሳሌ አሁን እኛ እንዴት ማወቅ እንችላለን በትክክል አለመዘጋቱን ብንል፣ አሁን እንደዚህ በሚሆንበት ሰዓት ከላይ በኩል ስናየው ኮፈን ምን ጊዜም እንደዚህ ሆኖ የሚያሽከረክሩ ሰዎች አሉ። እንደዚህ ሆነ ማለት ይሄ ቁልፍ በትክክል አልዘጋም ማለት ነው። ይሄ ቁልፍ በትክክል አልዘጋም። በትክክል ሲዘጋ ይሄ አንድ ይገባል። እንደምታዩት አሁን ሲዘጋ አሁን ዘጋ ማለት ነው። አሁን ይሄ ሲዘጋ በእንደዚህ እንደምታዩት ኮፈኑና ፌንደሩ ወይ ደግሞ ፈረፋንጎ ልክ በእንደዚህ አይነት ሁኔታ ይገጥማል ማለት ነው። የተወሰነ ግን በንቅናቄ ሲከፈት ወይ በትክክል ሳይዘጋ ሲቀር ደግሞ እቺ እንደዚህ ከፍ ስትል ምን ይሆናል? ልክ እንደዚህ ክፍት ይሆናል ማለት ነው። ስለዚህ ኮፈን ልክ በእንደዚህ አይነት ሁኔታ በትክክል መዘጋቱ ማረጋገጥ አለበት ስንንቀሳቀስ። አለበዛ በእንቅስቃሴ ላይ ይሄ ነገር ድንገት እንደዚህ ቢለቅ ይሄ ኮፈኑ ይገለጥና ከመስታወት ጋር ያጋጫል፣ እንዳታዩ ያደርጋል። ስለዚህ ለአደጋ ሊያጋልጥና ለከፍተኛ ወጪ ሊዳረገን ይችላል። ስለዚህ ሲዘጋ አንድ ይሄ ነው፣ እችኛዋ ሴፍቲ ሂንጇ ማለት ነው፣ ወይ ደግሞ ሴፍቲ ላሽ ትባላለች። ከዛ ይሄንን በትክክል ምን ማድረግ ያስፈልጋል? ጫን ማድረግ ያስፈልጋል። በዚህ ጊዜ በትክክል ተዘግቷል። ስለዚህ አንድ አሽከርካሪ ይሄ በትክክል መዘጋቱን ማረጋገጥ መቻል ይኖርበታል። ስለዚህ ተሽከርካሪያችን ምን ጊዜም ፍተሻ ከጨረስን በኋላ ኮፈን በትክክል መዝጋት ይኖርብናል ማለት ነው። አንዳንድ መኪኖች መንገድ ላይ ያለው ከርፈፍ ብሎ ይታያል። እንዴት እንደሚታይም አይተናል። ስለዚህ ኮፈን በትክክል መዘጋት መቻል ይኖርበታል። ይህን ካላደረገን ለአደጋ እንጋለጣለን፣ ለስርቆት እንጋለጣለን። ይሄን ለማለት ነው። ለጓደኞቻችሁ ሪፖስት አድርጉ፣ ሼር አድርጉ፣ ኮፕሊንክ አድርጉ። አዳዲስ ደግሞ ስትሆኑ ፎሎ አድርጉ። ጤና ይስጥልን።